ትልቅ ስራ ነው የሰጠኝ በዚህ ሳምንት። የትኛው ልብሱን እንዳልበ እያልኩ ዳኒ ሳይደውል ዳኒ ስልኬን የባሰ ነውና አንድ ቃል ኤፌሶን እናነብና ኤፌሶን አይደለም የምንቆመው አንደኛ ቆሮንቶስ 12 ነው የምንቆመው። አንድ ሰው እንዲያነብልኝ አንደኛ ቆሮንቶስ ፈልጋለሁ። ግን ይሄንን ኤፌሶን ያለው ራሴ ያነበው ነው። ኤፌሶን 1 12 22 እና 23 ሁላችንም እንቆምና ኤፌሶን 1 22 ሁላችንም ዛሬ ማለት ነው። ሁሉም ከእግሩ በታች አስገዛለት፣ ከሁሉ በላይም ራሱ እንዲሁም ለቤተ ክርስቲያን ሰጠው። ከሁሉ በላይም ራሱ ለቤተ ክርስቲያን ሰጠው። እርሱም አካሉ ሆና በሁሉም የሚሞላ የእርሱ ሙላቱ ናት። ለምን ሰጠው? ለቤተ ክርስቲያን። ስለዚህ እዚህ ላይ ስለ ኢየሱስ የተናገረ ነው። በላይ ስለ ኢየሱስ ኤፌሶን ላይ ሲናገር ከየት እንደመጡ አንዱ አማኝ የነበሩ ናቸው፣ አንዱ ግን ተመስክሮላቸው ያመኑ ነው። በዚህ ቦታ ላይ ያሉ ምንድነው የነገራቸው ያሉ እሱ የእግዚአብሔር የቤተ ክርስቲያን እግዚአብሔርን የሰጣት ጊፍት አላት። ጊፍቱ ደግሞ ክርስቶስ እሱ ራሱ ነው። ሁሉም በእግሩ በታች አስገዛውለት፣ ከሁሉም በላይ ራስ እንዲሆን ለቤተ ክርስቲያን ሰጠው። እርሷም አካሉና በሁሉ የሚሞላ የእርሱ ሙላቱ። እግዚአብሔር ይመስገን። የቤተ ክርስቲያን ሙላት ክርስቶስ ነው። የቤተ ክርስቲያን ሙላት የምእመን መብዛት አይደለም። የቤተ ክርስቲያን ሙላት ክርስቶስ ነው። አሜን። ሜጋ ቤተ ክርስቲያን ቢሆንም ክርስቶስ ባይኖር ዋጋ ያለው። ስለዚህ ቤተ ክርስቲያን አካል ናት እያልን ነው። እኛ ደግሞ ምንድነው ማለት ነው? አካል ነን ማለት ነው። ባለፈ ከልጆቼ ጋር የተናገርን። ስለዚህ ወገኖቼ ስንጋላገል የክርስቶስ አካል እያገለገልን ነው። ሰው እያገለገልን አይደለም። መምጣትን አገልግሎት ነው ብሎ ባለፈ ፓስተር ያሬድ ጥላሁን ሼር እያደረገን ነበርና ስንጋላገል የክርስቶስ አካል እያገለገልን ነው። ማንኛውም ሰው አናገለግልም፣ የክርስቶስ አካል እያገለገልን ነው። ስለዚህ እያገለገልኩ ነኝ ስንል ማንም አይደለም እያገለገልክ ያለው፣ ራስህን እያገለገልክ ያለው። የክርስቶስ አካሉ ማነው? አንተ ራስህ ነው። ቤተክርስቲያን ማነው? አንተ ራስህ ነው፣ ሌላ አይደለም። አንዳንድ ሰዎች ስለ ቤተክርስቲያን ወይም አንዳንድ የምንሰማው ስለ ቤተክርስቲያን ወይ በህብረተሰቡ ያደግንበት ቦታ ቢልዱን ይመስላቸውና ቢልዱን ተሰላም ብሎ ነው የሚገቡት። ለምሳሌ በኦርቶዶክስ ላይ ቢልዱን ተሰልፈው በቃ ቤተክርስቲያን ለነሱ ቢልዱን ነው መሆኑ አይደለም። አንዳንድ ደግሞ ቤተክርስቲያን የአንድ ከባቢ ህዝብ ነው፣ የአንድ ክልል ነው፣ ወይም ደግሞ የአንድ ሀገር ነው፣ የአንድ ነው ይላሉ። እግዚአብሔር ግን በሰማይ ሆኖ ምንድነው የሚለው? በሎብል ላይ ተሰብስባ ያለች አማርኛ የምትናገር ቤተክርስቲያን ብሎ ነው የሚጠራን እንጂ ኢትዮጵያዊ ብሎ አይጠራ፣ ኤርትራዊ ብሎ አይጠራ፣ እንትና ብሎ አይጠራ። እግዚአብሔር ከሰማይ ሆኖ ሲጠራን አሁን እግዚአብሔር እያየን ነው። ሰዓቱ ነው፣ ይሄ እግዚአብሔር ሰዓት ነው። አሁን እያለን ያለን እግዚአብሔር ይጠብቃታል። ለዛ ነው ኤቭሪ ሳንዴይ 12 ላይ ተገኙ የምንባለው። እግዚአብሔር ሰዓት በሎብል ላይ የምትገኘው አማርኛ የምትገለገል ቤተክርስቲያን አለች ብሎ ነው የሚጠብቀው። እግዚአብሔር አካሉ ናት፣ ይጠብቃል። እንዲመግባት በየቀኑ ይመጣል። እንዲመግባት እኮ ነው። በየጠዋት ይመግበናል እግዚአብሔር። በዚህ ሰዓት ደግሞ እንዲመግበን ቆመዋል። አይንቀርፈማ፣ አይረሳም እሱ። እኛ እንረሳለን። እኛ ፎር ቢሆንም ሃሌሉያ እንላለን። ፎር ኤፒኤምተን ሃሌሉያ እንላለን። እንደዛ እና እግዚአብሔር ግን አይረሳም። ስለዚህ ዛሬ የምናየው አንድ ሐሳብ ሁላችን ነው የምናየው። እዚህ ሆኜ ታዲያ ስለሆንኩ ነው ክፎቱ ብለው እንጂ ሁላችን ነው አብረን የምናየው። ሁላችን የምናውቀው ቃል ነው፣ አዲስ ነገር የለም። እቺ ከመጽሐፍ ቅዱስ የመጣ ሰላም እግዚአብሔር ይባርኩ መጽሐፍ ሰጥቶኛል።
የአማርኛ መጽሐፍ ሰጥቶኛልና ምናየው እስቲ አንድ ሰው ያነብልኝ። አንደኛ ቆሮንቶስ ምዕራፍ 12-13 ፍቅድ 12 እና 13 ይጠጣል። እሺ ጋር አንደኛ ቆሮንቶስ ምዕራፍ 12 እና 13 በጌታ በኢየሱስ ስም አነበዋለሁ። አካልም አንድ እንደሆነ ብዙም ብልቶች እንዳሉበት ነገር ግን የአካል ብልቶች ሁሉ ብዙዎች ሳሉ አንድ አካል እንደሆኑ ክርስቶስ ደግሞ እንዲሁ ነው። 13 አይሁድ ብንሆን የግሪክ ሰዎች ብንሆን ባሪያዎችም ብንሆን ጨዋዎችም ብንሆን እኛ ሁላችን በአንድ መንፈስ አንድ አካል እንድንሆን ተጠምቀናልና ሁላችንም አንዱን መንፈስ ጠጥተናል። አሜን። እግዚአብሔር ይባርክ። እዚህ ላይ የሰጠሁት ርዕስ ምንድነው? ዛሬ ክርስቶስ የቤተ ክርስቲያን ባለቤት ነው። ክርስቶስ በማህር የፈለገ ካገኛችሁ ሌላ ርዕስ የሚመች ነገር ካላችሁ አድርጉልን። ግን እኔ የሰጠሁት ምንድነው? ክርስቶስ የቤተ ክርስቲያን ባለቤት ነው የሚለው በኤፌሶን ላይ እንዳየነው ቤተ ክርስቲያን እኛ ነን፣ ዋናችን ደግሞ ክርስቶስ ነው። ወገኖቼ መጽሐፍ ቅዱስ ላይ ሰዎች አሉ እግዚአብሔር ፊት እግዚአብሔር ምን አላቸው? አላቃችሁም አላቸው። አላቃችሁም እንዴት አታውቅኝም አለው። እኔ እኮ ፈውስ ነበር፣ ሞት ማስነሳ ነበር። አላውቅህም። እኔ እኮ የታመመ ሰው አይደል ነበር። አላውቅህም። እኔ እኮ ወንጌል ሰብክ ነበር። አላውቅህም። አላውቅም ያለው እነዚህ ሰዎች እኮ አማኝ ናቸው እኮ ቤተክርስቲያን የሚሄዱ በየሳምንቱ የቤተክርስቲያን ፕሮግራም የሚሳተፉ ናቸው። ነገር ግን በእግዚአብሔር ፍቃድ ስላልተገኙ ምን አለቸው? እግዚአብሔር አላውቃችሁም ያለው። እግዚአብሔር ከዚህ ያድነን። ከዚህ እግዚአብሔር ያድነን። እዚህ ላይ ፓስተር ባነበበው ቤተክርስቲያን ክርስቶስ የቤተክርስቲያን ባለቤት ነው ብለን እርስ ከሰጠነው በዚህ ዘመን የምናየው ወገኖቼ አሁን የምናያቸው ሐዋርያት ነቢያት ነው የሚሉ አሁን የምናያቸው አንዳንዱ ፓስተር፣ አንዳንዱ ነቢይ፣ አንዳንዱ የሚለው የኔ ነው ቤተክርስቲያን ይባላል። የኔ ነው ስማቸው ራሱ አንዳንድ ቤተክርስቲያኖች በስማቸው ነው የሚጠራው። ዩቲዩብ ብትገባ የፌስቡክ ብትገባ በስማቸው ነው የሚጠራው ቤተክርስቲያኑ ማለት ነው። እዚህ በጣም ትልቅ ስህተት ነው። ቤተክርስቲያን የክርስቶስ ናት። ጀማሪው ክርስቶስ ራሱ ነው። ዋናው ራሱ ክርስቶስ ነው። ቤተክርስቲያን የአንድ አካባቢ ቦታ የአንድ ክልል አይደለችም። ቤተክርስቲያን የክርስቶስ ናት፣ የማንም አይደለችም። እነዚህ ሰዎች እኮ ትናንትና እኮ ጌታን ተቀብለው በቤተክርስቲያን የሚገለግሉና የሚያገለግሉ የነበሩ እኮ ናቸው። አንዴ ሲገለጥላቸው ሸለቆ ብሎ ሲወጡ ሰው ተከትላቸው ነው ሄደ። ሰው አሁን እግዚአብሔር ላይ የወጣውና የተከተለው ነው እግዚአብሔር አላውቅም የሚለው። ሳምሶን የሚባል ኤርትራዊ ፓስተር አለና አንድ ወንጌላዊ አለ ሱዳን ላይ በውሃ አጋጣሚ ውሃ እንዴት መንፈስ ወጣለትና በዛ አገለገለ። እዛ ሁለተኛ ቀን ሲጠይቁ ለምን በውሃ ፈውሳለሁ ለምን አትቀሰ እንዴ ይሄ አጋጣሚ የሆነልኝ እንጂ እኔ እግዚአብሔር በዛ ፈውሳለኝ አለና እንዲህ ነው የሚሆን ይገባ። ሐዋርያ ነህ ወይ? ከዚህ በመሃል የሐዋርያ መንፈስ እግዚአብሔር ሰጠ ከሆነ የሐዋርያ ጸጋ እግዚአብሔር ሰጠ ከሆነ ቁጭ በልና በለህበት ቦታ አገልግል። ምክንያቱ በዛታች እናየዋለን። ውበት ሰጠ ነው የሚለው፣ ግፍት ሰጠ ነው የሚለው፣ እግዚአብሔር መንፈሱ ሰጠ ነው የሚለው። ሐዋርያ ያለ አስተማሪ ሊሆን አይችልም። አስተማሪ ያለ መሪ ሊሆን አይችልም። መሪ ደግሞ ያለ ሐዋርያ ሊሆን አይችልም። የብቻዬ ነው የኔ ነው የሚባል ነገር ወገኖች የለም። ማማኑ በዚህ ላይ ስሙ። አንዴ መሪዎች ጆራቸው ዝጉና ማማኑ ስሙ። በዚህ ላይ ቤተክርስቲያን የእናንተ ናት። ዋናው ደግሞ ክርስቶስ ነው። አንዴ እስኪ ቆይ አንዴ እናስብ አንድ ነገር። ኢየሱስ ጌታ ነው እንላለን። አንድ ሐዋርያ ደግሞ የኔ ቤተክርስቲያን ነው ብሎ ሲሄድ ደግሞ እነሱ ደግሞ እንገዛለን። ይሄ እንዴት ይስማማሉ? አይስማሙ እኮ ሁለቱም እኮ አይስማሙም እኮ።
ኢየሱስ ጌታ ነው ካልካ ቤተክርስቲያን እኔ ነኝ ቤተክርስቲያን ኢየሱስ ብቻ ነው ገዚ የኔ ገዚ ማለት ነው ወገኖቼ። ሐዋርያም ቢሆን ፓስተር ቢሆን ነቢይም ቢሆን ዘማሪም ቢሆን ማንኛውም ቢሆን እንዳንተ እኩል ነው ቤተክርስቲያን። እዚህ ላይ ማየት አለብን። እኩል ነው ቤተክርስቲያን ላይ ካንተ የሚለየው ምንም ነገር የለም። እኩል ማሰብ አለብን። ሁላችን አንድ ሆነን እኩል ስለ ቤተክርስቲያኑ እኩል ማሰብ አለብን። አሁን አንዳንዴ የማየው ፓስተር ስኬል እዚህ ላይ የልጆቹን ቦታ ሄዶ እኛ ስንሄድ ወረቀት ያነሳል። ሄዱ ይችላል እያለኳት አልባለሁ ወረቀት ያነሳል። እኛም ድረን ቤታችን ደርሰን እራት በልተን ምናምን ተኝተን ወረዲ አለን እኮ። ቤተክርስቲያን የሁላችን ናት። ያንተ ናት፣ የኔ ናት፣ የሁላችን ናት። ዋናው ደግሞ ክርስቶስ ነው፣ የሰው አይደለች። ስታገለግል እንትና ብለን እንታገለግል ከሆነ ተሳስተሃል። አላውቅም ይላል እግዚአብሔር። በዚህ ላይ ስታገለግል የክርስቶስ አካል እያገለገልኩ ነኝ ብለህ መገልገል አለብህ። አንዱ ውሃ አምጣልኝ ሲል ስትሄድ የክርስቶስ አካልን ውሃ የሰጠው ሆነ ብለህ መምጣት አለብህ። ወገኖቼ ይሄ ማየት ያስፈልገናል። አንድ አካል ነው የሚለው ሐዋርያው ጳውሎስ በቤተ ክርስቲያን ሰው አካል ጋር ያነጻጸር 12 አንበብ ፓስተር። እሺ እንደገና ተመልሼ 12 አንበብ። እሺ አካልም አንድ እንደሆነ ብዙም ብልቶች እንዳሉበት፣ ነገር ግን የአካል ብልቶች ሁሉ ብዙዎች ሳሉ አንድ አካል እንደሆኑ ክርስቶስም ደግሞ እንዲሁ ነው። አሜን። አንድ አካል ነው። አንድ አካል ነው ክርስቶስ እንዲሁ አንድ አካል ነው። ስለዚህ እኛ እንደ አንድ አካል ነው ማሰብ ያለብን። እንትና ብቻ ትተን እንትና ብቻ ማሰብ አይገባንም። አንድ አካል ማሰብ ይገባናል ማለት ነው። ሌሎችን አማኞች በዚህ ላይ የምንማረው ከዚህ ቦታ ላይ ያየሁት እኔ ምንድነው ሌሎች አማኞች እንደ ወንድሜና እህቴ ማመልከት አለብን። ምክንያቱ አካልና እስቲ እጁን ያንሳልኝ። አማኝ ያልሆነ ወንድም ያለው ሰው አንድ ሰው አማኝ ያልሆነ በጌታ ያልሆነ ወንድም ያለው ሰው በጌታ ያልሆነ የሁላችሁ ፋሚሊ በጌታ ናቸው? አብሬሽ ኦኬ ቴንክ ዩ አላህ አይደለም አላችሁ ጥሩ። ከሱ ከእናትና ከአባት ከተወለደ እኔ እበልጥሃለሁ፣ እኔ የዘላለም ወንድምህ ነኝ። እኔ እዚህ ያሉ በሙሉ እንደዛ ናቸው። ምክንያቱ ወንድምህ ነው አካልህ ነው የሚል ያለው እንጂ ሌላ እያለ አይደለም። ወገኖቼ ወንድማሞች ነን ነው የሚለው። የዘላለም ወንድም ከአባት የተወለደ እኮ 1 3 4 ስትቆጥረው የሱ ወለደው የሱ ዘር 1 4 3 ስትቆጥረው ያቆማል። ከኢየሱስ የተወለደ ወንድምህ ግን የዘላለም የሱ ያንተ ወንድም ነው። የዘላለም ያንተ ወንድም ነው። ወንድምህ አትጉዳ፣ እህትህን አትጉዲ፣ ወንድምህ አትጉዳ። ወገኖች አንድ ሰው ስታክብረው የኢየሱስን ክብር አካልን እያከበርክ ነው። ስትጎዳው ደግሞ በዚህ ላይ ማየት አለብን። ስትጎዳ ወንድምህ ስትጎዳ ደግሞ ማየት አለብን። ከአባቴና ከእናቴ ከተወለደው የሚበልጥ ወንድሜ ከጎዳው የክርስቶስ አካል እየጎዳው ነው። ወገኖቼ በሰላም አንጓዳዳ። አማርኛ ካስተካከልከው አንበዳደል። ስትበድል የክርስቶስ አካል እየበደልክ ነው። ማንኛውም እየበደልኩ አይደለም። እኔማ በበደል አትዘኝም እኮ አትበድለኝ ሆነ፣ ግን የክርስቶስ አካል እየበደልክ ነው። ምክንያቱም ዳግም ተወልድ ያለው ነው። የአባቴ የእናቴ ምንም አይደለም። እሱ የእግዚአብሔር ስራ እኛን አንድ ማድረግ ነው። አንድ ያልሆኑ ሰዎችን አንድ ማድረግ ነው የእግዚአብሔር ስራ። እኛን የሚከብደን ደግሞ በአንዱ ፍጡራትን ሆነን አንድ መሆን ይከብደናል። ሁሉ ተብለን እያለን ማለት ነው። ሁሉ ተብለን እያለን አንድ ቦታ እየኖር በአንድ መሆን እግዚአብሔር የሚያስተምረን አንድ ነው። በዚህ ፓስተር ያነበበልኝ ቦታ እንደ ወንድም እንደ እህት አጠገብ ያለው ሰው አየውና ወንድም እኮ ነው እሱ። ከማንም የሚበልጥ እሱ ወንድም ነው አንተ። የዘላለም ወንድም እንደማይቋረጥ ዘር ያለው ወንድም። እኛ እንላለን አይደለም? የአብርሃም አባታችን አብርሃም እንላለን አይደለም? እና አናውቀውም እኮ በመሀል ያለው ዘር እንኳን አናውቀውም ስንት እንዳለ። ግን በሙሉ መጽሐፍ ቅዱስ እንዳስተማረ የአብርሃም
ወለደ ሆነን የአብርሃም ዘር ነው። ምክንያቱ መዳናችን በዛ መስመር ላይ ኢየሱስ ስላለ የአብርሃም ዘር ነው ማለት ነው። አጠገብ ያለው ወንድምህ የዘላለም ወንድምህ፣ እህትህ የዘላለም ናት። አንዱ በሰማይ ሚስቴ ልጄ የሚባል ነገር የለም። በሰማይ ላይ ሚስቴ ናት ልጄ ነው የሚባል ነገር የለም። ወንድሜ ነው። በዛ ቅዱስ 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 እያልኩ ወርሽፕ ማድረግ ነው እንጂ ይሄ ወንድሜ ነው ይሄ እቴ ነው። አሁን ኦኬ ይሄማ ወንድሜ እኮ ነው እንዴ ልብስ ልግዛለህ ትላለህ። እሺ ኦኬ የአባት ስም ወንድም ስለሆነ ማለት ነው። በሰማይ ግን ሁላችን ወንድሜ አታውቀውም። ራሱ ይቀየራል። ራሱ አዲስ እኮ ነው የሚሆነው። በዛ ወንድሜ ቅዱስ እያልክ ነው ወርሽፕ ታውቀው ወገኖች። ወንድምን አንበድል፣ ወንድማችን አንበድል፣ እህታችን አንበድል። በዛ መሀል ላይ ያየሁት አንድነት እንጠብቅ የሚል 12ም 13ም እያየሁ ነበር። ዕቁባ ሥላሴ የሚባል በእግዚአብሔር በኢየሱስ የተወደደ አንድ ሰባት ያለ በጣም ነው ያሳቀኝ። በኤርትራ፣ በኢትዮጵያ፣ በኬንያ በዛ ምስራቅ አፍሪካ ሩጫ በጣም ጎበዝ ነች ናለ። ጎበዝ በጣም እውነቱ ነው። በጣም እኮ ነው ጎበዝ። ከዛ ቦታ ያለው ማነው ያለ ጫማ የሚሮጠው የነበረው የኢትዮጵያ አበበ ቢቂላ ጨምሮ እስካሁን ያሉ በጣም ጎበዞች ነው። በኤርትራ ራሱ አንድ 3-4 አሉ። በሳይክልም ራሱ በኤርትራ አንዱ መጥተዋል። እንደምናወራ ታውቃላችሁ። የግል ነው ሩጫው፣ የግል ነው። የግል ስለሆነ በጣም በቃ አንተ ስለሆነ የጫማ ያለ ጫማ እየተወጣለህ። በኳስ ሲሆን ግን አለ 0 ነን አለ። እውነቱ ነው ደግሞ በኳስ ሲሆን ምክንያቱም ኳስ በህብረት ነው የሚሰራው። 12 ሰዎች ተቀባብሎ ነው ጎል የሚያስገቡት። በዛ ሲሆንና ክርስትናችን ደግሞ ወንድሞች ወተች ከግብጽ ወጣ ክርስትና ወደ ኤርትራ ወደ ኢትዮጵያ ሲገባ በጣም ረጅም ጊዜ ነው ያደረገው። ግን አመቱ ሲቆጠር አላደገም፣ እንደ መግባቱ አላደገም። በቃ ቆሟል። በቃ አንድ ቦታ ቆሟል። ለምን? የሩጫ ያን ሰው ስላደረግ ነው ማለት ነው። ሩጫችን መሆን የሚገባው የህብረት ነው። እስቲ ወገኖች በህብረት እንሩጥ፣ በህብረት እንሩጥ። ለብቻችን የምናደርገው አይሳካም። ለብቻችን የምናደርገው አይሳካም። እንዴ አንድ ቀን ስብከት ይሰጣልና ነገ ቸርች አወራለሁ ትላለህ። እንዴ አንድ ቀን ደግሞ መዝሙር ይሰጣልና አሁን ይሄ መዝሙር ይዘ ስለ ቸርች አወጣለሁ ትላለህ። ታክ ይሄ ስተት ነው። የምታሸንፈው በህብረት ስትሆን ነው። የምታሸንፈው በህብረት ስትሆን ነው። ወገኖች አጋንንትም ስታወጣ አንድ ውጣ ብሎ ሲያወጣ አንዱ ቃል ያለው ደግሞ ቃል ይሞላዋል። አንተ ውጣ ስትል አድክሞ ሳትሞላው ይወጣና ውጣ ያልከው ሰውየው ነፃ ያልከው ሰውየው ምን ይሆናል? ተመልሶ ከመጠን በላይ አጋንንት ይሞልታል። እና ያህልም ይላል ከዛ እና ቃልም ይላል ከዛ ለብቻ ነው እንዴ ይላል። ለብቻ ምንም አታደርግ። ወገኖቼ በህብረት እንስራ፣ በህብረት እንስራ። የክርስቶስ አካል ነን እያልን ነው። በህብረት ስንሰራ የሚጠቅመን ምንድነው? ቤተክርስቲያን ሰላም ይጠበቃል። ምክንያቱም ቤተክርስቲያን የክርስቶስ ናት። ክርስቶስ የቤተክርስቲያን ባለቤት ውስጥ ስለሆነ የእርሱ ሰላም ይጠበቃል። የሚጎደል አካል የለም፣ የሚመታ የለም። በህብረት ስንሰራ ማለት ነው። አንዱ ለብቻው ሲሰራ በአንድ ሲሰራ ግን እንዲህ ከሆነ እንዲህ ጎደለ እንዲህ ያነሰ እንዲህ አልሞላም እያልን ነው የምንኖረው። ወገኖቼ በህብረት እንስራ። እግዚአብሔር ደግሞ በህብረት ስንሰራ አዲስ ነገር ያሳየናል። እንዴ ጨው ምንድን ነው ተብለናል አይደል? ጨው እኛ እችን ጨው ችግር ግን ወጥ የምናርጋት እሷ እኛ
እንዲጣፍጥልን ወጡ እንዲጣፍጥልን ነው የምናርጋት። የድሮ በእስራኤል አካባቢ የነበሩ ግን ጨው ስጋው እንዳይባላሽ ነው ጨው የሚደረግበት። ፍሪጅ ስላልነበራቸው በዛን ጊዜ ስጋው እንዳይባላሽ ወጡ እንዳይባላሽ ነው ጨው የሚደረግበት። ከዛ ጨውን ወጡን ሳይባላሽ ቆይቶ ይበላዋል ሰው ማለት ነው። ከተማው እንዳትባላሸው ጨው ሆነን እንመላለስ ወገኖች። አገሪቱ እንዳትባላሸው ጨው ሆነን እንመላለስ። ከተማ ዓለም እየጠፋት እየበላችና ምናየው ድሮ ካምፓኒ እየሰራው ያለው ሆምለስ እንዳለ በዚህ ሀገር አላውቅም ነበር። አዲስ ሆነን ስንመጣ ሌሊት እንሰራለን። ፓስተር ያውቃል። ሌሊት እንሰራለን። 11 AM ነው የምንሄደው ስራ። 8 AM ደግሞ ቤት እንደርሳለን። በቃ መተኛት ነው። ተነስተን ደግሞ ስታርባክስ ነው። ከዛ ትልልቆች ሰዎች ቦርሳቸው ይዘው እኔ ደግሞ ታድሎ ትምህርት ይሄድ እኮ ናቸው ብላል። እንዴ ታድሎ እነዚህ ትምህርት ይሄድ ናቸው ብላል። ምክንያቱም አዲስ ሆነን የመጣው ካምፓኒ ነው የምትሰራው እና አላውቅም። ከዛ ወጥቼ ሌላ ስራ ሲጀምር ሱቅ ሲጀምር ከነሱ ሆምለሶች ናቸው። ሳትወጣ አታይም። እና ታክሲ ከጀመርን ደግሞ የምናየው ደግሞ ተው ወልደን ለነዚህ ነው ይላል። ኤፌሶን ላይ ምን ሆነ መሰላችሁ? አንድ ጊዜ ኤፌሶን ቤተክርስቲያን ኤፌሶን ከተማ ላይ በጣም ክርስቲያን በጣም ብዙ ተአምር የሚሰራበት ቦታ ነው የነበረው ኤፌሶን። ጊዜ እግዚአብሔር አንሰማም የሚል መሪ ተነሳ። አንሰማም በቃ የቤተክርስቲያን መሪ ነው እግዚአብሔር አልሰማም የሚል ተነሳ። ሻሉ እግዚአብሔር እንደፈለግህ ይላሉ። መጨረሻ ኤፌሶን ምን እንደሆነ ታውቃላችሁ? አሁን ተወልዶ የት እንደሄደው የማያውቁ የሙስሊም ሀገር ነው ያለው ኤፌሶን በሙሉ። ተወልዶ ራሱ የሚወለዱ ራሱ የት እንደሚሄዱ ይወልዳሉ፣ ግን የት እንደሚሄዱ አያውቁም። እዚህ ሀገር ደግሞ እንደዛ ነው ያለው ወገኖች። ይወለዳሉ 18 19 21 ካለፉ ቦም እንዲወለድ ለዚህ ነው እንዴ እግዚአብሔር ባከነ ነው። እኔ በየማለዳ በየማታው ሲወጣ እንደዛ ነው የሚለው። እንዲወለድ ለዚህ ነው። ትንሽ ልጅ እኮ ነው ከ19 20 እንኳን በሰሪ በዚህ ግራጁዌሽን በነበረበት ጊዜ የምታየው መጥፎ ነገር ነው። በቃ ወገኖቼ በህብረት እንስራ። ሰው እየጠፋ ነው። በህብረት እንስራ እንመልሰው። እግዚአብሔር ይመስገን። ኢየሱስ ያድናል። አድኖናል አይደል? አዲስ ነገር የለም። ሁሉም ከጽሁፍ ነው የሚመጣው፣ ከጽሁፍ ነው። ጽሁፍ ይላል ኤርሊ ላይ የነበርኩት ምን ይላል? የእግዚአብሔር ሰው ፍጹም ለበጎ ስራ ሁሉ የተዘጋጀ ሆኖ ይሁን ዘንድ ያስተካክል ያለባት እግዚአብሔር። የእግዚአብሔር ሰው ፍጹም ለበጎ ስራ ሁሉ የተዘጋጀ ሆኖ ይሆን ዘንድ የእግዚአብሔር መንፈስ ያለበት መጽሐፍ ሁሉ ለትምህርትና ለተግሳጽ ልብን ለማቅናት በጽድቅም ላለው ምክር ደግሞ ይጠብቃል። ፍጹም የተዘጋጀን እንሆን ወገኖች። ፓስተር ነቅ አልባት ነበር ኤቭሪ ሳንዴ ትራይ ብቻ የምናደርገው ምንም አይጠቅመንም። ያበዛው ሌላ ጊዜ ነው። በዚህ ላይ የምንመጣው እግዚአብሔር ማመስገን ነው። በዚህ ሳምንት በዚህ እንዲህ አስተምሮኛል እግዚአብሔር፣ በዚህ ሳምንት ይሄንን አስተምሮኛል እግዚአብሔር፣ እንዲህ አድርገውልኛል ለማለት ነው። አብረን እንስራ። ሁለተኛ የምናየው እዛ ላይ ፓስተር መስሎኝ 14-20 ያለው ከ14 እስከ 20 ያለው ማለት ነው። እቺ ዋናው ናት። ዋናው ሁሉ ነው እንግዲህ እቺ ዋናው ናት። ጌታ ኢየሱስ ይመስገን። አካል ብዙ ብልቶች እንጂ አንድ ብልት አይደለምና እግር እኔ እጅ አይደለሁምና የአካል ክፍል አይደለሁም ብትል ይህን በማለቷ የአካል ክፍል መሆኗ ይቀራልን? ጆሮም እኔ ዓይን አይደለሁም የአካል ክፍል አይደለሁም ቢል ይህን በማለቱ የአካል ክፍል መሆኑ ይቀራልን? አካል ሁሉ ዓይን ቢሆን መስማት ወዴት በተገኘ?
ሁሉም መስማት ቢሆን ማሽተት ወዴት በተገኘ። አሁን ግን እግዚአብሔር እንደወደደ ብልቶችን እያንዳንዳቸው በአካል አድርጓል። ሁሉም አንድ ብልት ቢሆንስ አካል ወዴት በሆነ። ዳሩ ግን አሁን ብልቶች ብዙዎች ናቸው፣ አካል ግን አንድ ነው። አሜን። በቤተክርስቲያን ላይ አንዱ ሰው አስፈላጊ ነው። ታስፈልጋለህ፣ ታስፈልጊያለሽ። የስንፍና ቃል ነው ይባላል። እኔማ ምን አውቃለሁ፣ አዲስ ነኝ። እኔማ ምን አውቃለሁ፣ እንዴ ፓስተር አለ አይደለም፣ እኔማ አለው ሐዋርያ አለ አይደለም፣ እኔማ ነው። ታስፈልጋለህ፣ ታስፈልጊያለሽ። ምክንያቱ እዚህ ላይ ምንድን ነው ያነበው? አንዱ ለአንዱ አንተ አታስፈልገኝም፣ አንዱ ለአንዱ አንዴ አታስፈልገኝም የሚባል ነገር የለም ወገኖቼ። አሁን እኔ እጄን ሲያሳመኝ ደብተር ነው የምረቀኝ። ዝም ብዬ አይ አታስፈልገኝም አይደለም፣ ትችጓላች ብዬ ዝም አይደለም። እናንተም እንደዛ ትንሽ ርስምታት ሲሰማችሁ አይ ሱኬ ወክ እያደረኩ ነኝ አይኔ እኮ አለ እያለ ነው። እነዛ የሚባል ነገር የለም። አንዱ ከአንዱ እንትና አያስፈልገኝም እንትና ያስፈልጋል። ያለሱ ምንም አትሄድም። እንትን ምን ይባል በአማርኛ የሆነ አካል የጎደለው ሰው እጅ የሌለው ሰው በአማርኛ ምን ይባላል? በትግርኛ አካል ስንኩል አካል ጎደለው አንዱ አማኝ እንትና እኮ አያስፈልገኝም ባልክበት ጊዜ ቤተክርስቲያኑ አካል ስንኩል ናት። አካል ጎደለው ምን ይባላል? አካል ጎደለው የትግርኛው እንደዛ ነው። አካል ጎደለው ምክንያቱ አንዱ ይሰብካል፣ አንዱ ይጸልያል፣ አንዱ ወንበር ያስተካክላል፣ አንዱ ባይዘው ዘመን እግዚአብሔር ባረካቸው። እኔ አስብ ነበር ዘምራለሁ ብዬ ካሁን በኋላ አላስበው። ያስከማል በዚህ ነው ወገቤ ያስደከማልና እኔ ካሁን በኋላ እግዚአብሔር አውጣ እና እኔ አላስባትም ካሁን በኋላ። እግዚአብሔር ይባርካቸው። ብዙ ድካም ነው ያለባትና አንዱ ይጸልያል፣ አንዱ ይዘምራል፣ አንዱ ያስተካክላል፣ አንዱ ይሆን ያስፈልጋል። ያለሱ ምንም አትሆንም። መስፍን የምጠቀምበት ሁሉ ይቃላለች። ይሄንን ቦታ እንዲህ አልነበረም ይላል። ሆኔት የሚንገራቸው ይላል። አንድ ሰው ያስፈልጋል። ምክንያቱ እሱ አካል ነው። የክርስቶስ ምንድነው የሚለው? አካሉ ናት ነው የሚለው። አካል ነው አንተ ነህ። የምንሰራው እስኪ በአማርኛ ነው ከሆነ ጥሩ ካልሆነ ደግሞ ታስተካክሉኛላችሁ። በትግርኛ ግን ተረጉመውና ቤተክርስቲያን ማለት ክርስቲያን ነው የሚል ተሰብስቦ የምንበረበት ቦታ ነው። ህብረት ማለት ግን አካል ክርስቶስ የሚያንጽበት ቦታ ነው። አሁን እኔ የኤርትራ ደቡብ ቤተክርስቲያን ቢከፍት ሁሉ ሰው ይመጣል። በቃ ይካፈላል። እዛ ነው ህብረት ግን የለም። እዛ የክርስቶስ አካል የተሰራበት አይደለም። እዛ ምክንያቱ የሱ ክልል ብቻ ነው እነሱ የሚፈልጉት እና ብቻ ነው የተደረገ ያለው ማለት ነው። እኛ ግን አካል ነን እያነጽን ያለን፣ የክርስቶስ አካል ነን እያነጽን ያለን። እንዴት ትቆማለህ? ስንት ሰዓት መቆም ትችላለህ? አይኔ የሌለህ እንዴት ትቆማለህ? አትችልም። አንድ ሰው ያስፈልጋል። አጠገብ ያለ ሰው ያስፈልጋል። ወገኔ እንዴት ያደርገ ነው? እኔ ከሞገስ ብኜ ስለ አብርሃም የሚናገረው አብርሃም የክርስቶስ አካል እኮ ነው። ስለ እሱ ሲናገር የክርስቶስ አካል እየተናገርኩ ነው። መጥፎ ቢሆን ሲናገር መጥፎ ንግግር ሲናገር ስለሱ እየተናገርኩ ከሆነ መጥፎ ነው። አብርሃም ንጉስ ሞገስ አቁመኝ፣ እንደዛ ነው የሚገርም። አቁመኝ፣ ዝም በል ገሬ። እሱ እኮ የክርስቶስ አካል ነው። ምክንያቱ የተወደደ ነው፣ በእግዚአብሔር የተወደደ ነው። ዮሐንስ ላይ ሲጠራው እግዚአብሔር ምን ነው? የተወደደ ነው። እኛም የተወደድን ነን። አንተም የተወደድክ ነህ። አንቺም የተወደድሽ ነህ። እግዚአብሔር የወደደችን ሰው አይደለም። በተለይ ነገር ላይ ሲነግራችሁ እንዴ ኢትዮጵያ በዚህ ቆሜ ቤተክርስቲያን ላይ ወንድሜ ስል እንድታስበው ማለት ታስበው ማለት እግዚአብሔር ግን አንድ አድርገን እግዚአብሔር ምክንያቱ የቤተክርስቲያን ራሱ እሱ ነው። እሱ ራሱ ደግሞ እኛ ደግሞ የእሱ አካል ነን። ሊያቋርጥ አልችልም። ምክንያቱ አስፈልጋል። አንተም ታስፈልገኛለህ። እግዚአብሔር አንድ ያልሆነ ነገር አንድ የሚያድርግ አምላክ እሱ ብቻ ለብቻው ነው። ሌላ ማንም አላድርገው አይችልም። ይሄ አንድ ያልሆነ ነው ማለት የሚያደርገው እሱ። አንድ ከሆንክማ አንድ እኮ ነህ።
ምንም ያጨምርልህ። የእግዚአብሔር ስራ አንድ ያልሆኑ ሰዎችን አንድ ማድረግ ነው። አንዳንዱ ይሰብካሉ፣ አንዳንዱ ይጸልያል፣ አንዳንዱ ያገለግላል፣ አንዳንዱ ያበረታል፣ አይዞ ይላል። አይዞ እንዴ እግዚአብሔር አለ እንዴ ይላል። ያስፈልጋል። ተስፋ በቆረጥክበት ጊዜ አይዞ እግዚአብሔር አለ ይላል። በደከምክበት ጊዜ አይዞ እግዚአብሔር ኃይልህ ነው ይላል። አንድ ምሳሌ ይህንን ሁሉ ምሳሌ ላስት ይር መኪና ዝም ብሎ ሲበላሽ ነው ያስታወስኩት እና በዛ ላይ የጻፍኩት። እንዴ ለማን ነው ሼር ያደረኩት? ለንጉሱ ፓስተር የተበላሸው ትንሽ ሆነ። ይሄን ምታውቀው ነው የተበላሸው። ያስቸገረኝ ችግር ግን ዊንተር በሙሉ ነው ያስቸገረኝ። ያልጠየቁት ሰው የለም። መካኒክ ታውቃለህ እያልኩ ዳኒም ጠይቆ ያለው ሊቆኝ አንድ ሰው የሚያውቀው ሰው የለም። በጣም ትንሽ እኮ ናት የተበላሸችው። 35 ነው የገዛኋት። እችን ማኪና ያስቸገረችን ግን ልንገራቸው አልችልም። በጣም ብዙ ብር ነው ያጠፋው። እቺ ትንሽ ከትናንትና ወዲያ ይሄን የጻፍኩት እቺ ትንሽ አካል ከመኪና ስትቆም መኪና ቆመ። አይሰራም፣ አልሰራም ማለት ጎድለኛል፣ ሞላኝ፣ አስተካክለኝ፣ ሞላኝ፣ ጎድለኛል እያለ ማለት ነው። እሷ ስትስተካከል ሞላች። ትናንትና በጌታ የሆነ ሰው አሁን የመጨረሻ ያመኑ ምዕራፋ ነቤቴ ክርስቲያን አማርኛ በልጦኛል። አማርኛ ባይዘው ክርስቲያን በልጦኛል፣ ግን ይመጣል አማርኛ። እነሱ ናቸው አይደል? እነሱም ይጠቅማሉ። ትንሽ ይመስላል አይደለም ስናያቸው፣ ግን በቤተ ክርስቲያን በክርስቶስ አካል ይጠቅማሉ። ምክንያቱ የሁሉም ራስ ያደረገው ክርስቶስ ራሱ የቤተ ክርስቲያን ራስ ነው ስለሚለው ማለት ነው። እነሱም ይጠቅማሉ። ትንሽ ናቸው ብለን ማለት ይጠቅማሉ እነሱ። እቺ የመኪና ዕቃ በጣም ትንሽ እኮ ናት። መኪናው ግን አልሰራም። ሚስቴ መኪና እያደረጉ ነው የሚሰራ የነበረው። በጣም ትንሽ ዕቃ እኮ ናት። ትንሽ ይመስላል። አብረን እንስራ። ክብር ያላቸው ብልቶቻችን ግን ይህ አያስፈልጋቸውም። ነገር ግን ብልቶች እርስ በርሳቸው በትክክል ይተሳሰቡ ዘንድ እንጂ በአካል መለያየት እንዳይሆን ለጎደለው ብልት የሚበልጥ ክብር እየሰጠ እግዚአብሔር አካልን አገጣጠመ። አንድም ብልት ቢሰቃይ ብልቶች ሁሉ ከእርሱ ጋር ይሰቃያሉ። አንድም ብልት ቢከብር ብልቶች ሁሉ ከእርሱ ጋር ደስ ይላቸዋል። እግዚአብሔር ባርክ። እስቲ ሰው ስለሌላ ስለኔ አስቡ። እዚህ ላይ እንታሳሰብ እያለ ነው። ስለኔ አስቡ። እኔ ስለእናንተ አስባለሁ። ስለኔ አስቡ። እኔ እኮ የክርስቶስ አካል ነኝ። የሆነ ነገር ፍንጫችን ላይ ሲነካ ወዲያው የሚሆን ነገር አለ። ማን ይመለስልኛል? ምን ይሆናል? ምን ይመለከተዋል ታዲያ? እኔ ምን ነካው ታዲያ? አፍንጫው ተነክቶ አይኔን ምን ነካው ታዲያ? ምክንያቱም አንድ አካል ነው። የኔ ድካም ሊሰማ ይገባዋል። ለእኔ ድካም ሊሰማ ይገባዋል።
የወንድምህ ድካም ሊሰማ ሊያሳስብህ ይገባዋል። እስከ እርስ በርሳችን እንተሳሰብ። እንዲህ ወንድሜ እኮ ነው እንዲህ ሆነው። አሁን እኔ አንድ ላይ አጋጠመኝና ወንድሜ ሲሞት በጣም ተጎዳሁና መጣችሁ አይደል? እሱ ሌላ ሀገር ነው የነበረው። ሰምተኛ በጣም ነው የተጎዳው። እንደዚህ አይነት ሀሳብ እንሰብስብ፣ እርስ በርሳችን እንተሳሰብ። እንደዛ ነው የሚለን ያለው። አንድ አካል ሲጎዳ አንዱን ማሰብ አለበት። ይረዱ አፍንጫውን ስለ አይኑ እኮ ያወራል እንዴ? አያም እኮ ለምሳሌ አንድ ቦታ ስራ ስትሰሩ ወይም ምናምን እግራችሁ ከቀዘቀዘ አካል ጎን ነው የሚቆመው። እግርን ከቀዘቀዘ በተለይ ካልሲ አድርገህ የምትሰራ ከሆንክና አካል እግርን ከቀዘቀዘ ልትንቀሳቀስም አትችልም። ምክንያቱ ቀዝቅዘዋል። ኦልሬዲ ጥሩ እየተሰማ አይደለም አንድ አካል። ስለዚህ አንድ አካል ነውና እርስ በርሳችን እንተሳሰብ፣ እርስ በርሳችን እንተሳሰብ። አይኔን ከአፍንጫ ያስፈልጋታል እኮ። አሁን ለምሳሌ አፍንጫ ይሸትታልና ለአይን ምን ይላታል? በዚህ እንዳትመሪ፣ ምክንያቱ በዚህ ላይ ጭስ አለ እንዳትገቢ ይላታል። አትገባም እሷ። እስቲ እንደዚህ አይነት ህይወት ይኖራል። እንተሳሰብ እርስ በርሳችን። ምክንያቱ አካልንና ስለ አካሉ እያሰብን ማለት ነው። እርስ በርሳችን ለእርስ በርሳችን እንጸላለይ፣ እናበረታታ፣ አንድ ለአንዱ እንርዳ፣ በፍቅር እንመላለስ። ምክንያቱ የምናንጸው ህንፃ የክርስቶስ ነው። ቢልድ የምናደርገው የክርስቶስ አካል ነው እንጂ ይሄ ቢልድ ደግሞ ይሄ ቦታው ምን እንደነበረ ራሱ አናውቀውም። በዚህ ከተማ የምታውቁት ብዙ ሰዎች ካላቸው አላውቅም፣ ግን ስንት ቤተክርስቲያን የነበረ እሽጦ መስጊድ የሆነ ነው በዚህ ከተማ። እሱ ከሆነ ይፈርሳል፣ ይቀራል። ነገር ግን አንድ ነገር አለ፣ የማይቀር ነገር አለ። ይዘነው የምንሄደው ለዘላለም ይዘነው የምንሄደው ፍቅር ነው። እንፋቀር፣ አንድ በእርሳችን እንፋቀር። እንዴ አይኔ ያሳመመኝ ነውና ናፕኪን አምጥቼ ማገዝ አለብኝ፣ ጆሮ ያሳመመኝን ሕክምና መሄድ አለብኝ ብለን እንደምናስበው እርስ በርሳችን እንደዚህ አይነት ስቃይ ይኖራል። ወንድሜ ተጎድተዋል፣ ወንድሜ እህቴ ተጎድታለች፣ ምን ሆኖ ነው እንዴ? አሁን ለምሳሌ ከየት እንደመጣ አላውቅምና በጴንጤቆስጤ የለመድነው አንድ ልማድ አለ። ሰው ካልመጣ ቸርች ካልመጣ የሚደውለው ፓስተር ብቻ ነው። ስለዚህ ቤተክርስቲያን ተወፈር ነው። ስለ ጴንጤቆስጤ ስናየው ግን የሚደውል ሰው ፓስተር ብቻ ነው። ሰው ደግሞ ለምሳሌ እኔ ፓስተር ካልደወለልኝ ፓስተር አልደወለልኝም ነው የሚለው እንጂ እንዴ ዳኒ ለምን አልደወለልኝም እንኳን አይደለም። ለምንድን ነው ሞገስ ያልደወለ አይደለም እኮ ፓስተር እስኪያል ለምን አልደወለልኝም? እኔ ምክንያቱ ለሱ ብቻ ስለሰጠው እኮ ነው። እርስ በርሳችን ነው መደዋወል ያለብን። አንድ ካልመጣ እንዴ ደህና ነው ወይ ሰላም ነው ወንድሜ እንዴት ነህ? ጎድሎብኝ እኮ ዛሬ እኮ አጠገቤ ስላልነበርክ እኮ ብርድ ተሰምቶኛል ማለት ነበረብኝ። እንደዛ ነው መሆን ያለበት እንጂ ፓስተር ኦኬ 10 ሰው ካልመጣ 10 ሰው ካልደወለ ምን ይሆናል? ይሄ የለመድነው ልማድ ጥሩ አይደለም። መደዋወል ያለብን እርስ በርሳችን ነው እንጂ አንድ ሰው ብቻ መደወል ፍቃድ የሱ አይደለም። እግዚአብሔር ይጠይቃል። ለምን ስራህን አልሰራህም ብሎ ይጠይቃል። ለምን ወንድምህን እንደ እግዚአብሔር እኮ ምንድን ነው ያለው? ወንድምህ የት አለው እኮ ነው ያለው። ምን እግዚአብሔር እኮ ራሱ እኮ አለ የደወለለት እግዚአብሔር ወንድምህ የት አለው ነው ያለው። እግዚአብሔር ደግሞ ነገር እንደዛው ላይ ይጠይቃል። ወንድምህ የት አለው? የት አለው ወንድምህ? በዚህ ማለት ነው ፓስተር ያስተማረ የነበረው በመሀላቸው ያላመነ ሰው ይገኛል እያለ ነበር። በመሀላችን ያላመነ ሰው ይገኛል እያልክ ነበር። ኦኬ ጥሩ ይገኛል። ስለዚህ ሰው ግን እጠየቃለሁ። ነገ በሰማይ ስንሄድ እንጠየቃለን። ወንድምህ የት አለ? የት ተውከው ወንድምህ? ከዛ ተመልሼ ልስጠው መጽሐፍ ልስጠው ምናምን ለዛ ቱላይት እስቲ ወገናችን እርስ በርሳችን እንተሳሰብ።
አካል የአንድ አካል የክርስቶስ አካል ነንና እንታሳሰብ። ወንድማችን አንርሳው፣ እህታችን አንርሳት። ልጄ አገር ቤት ያለው አባቴ እናቴ እንዴት በቅርብ ወንድሜ ያለው ነው እዚህ ጋር በቅርብ ወንድሜ አንተ ጋር ነው ያለው። ካሁን በኋላ ያቀርብ የሚለው ቢቀርበው መስሎኝ ነው እዚህ ያለው። አንተ ነው እኮ አንቺ ነህ እዚህ ያላችሁ። ሌላ ማንም ሰው የለም። ምክንያቱም አብረን የምንሰራው የክርስቶስ አካል ነው። አብረን የምንሰራው እንስራው፣ በመሀል እናናቋርጠው። ኢንጂነሩ ሞተዋልና ፎቁ አልተጨረሰም እንዳንባል። የኛ ኢንጂነር አይሞትም፣ ይኖራል፣ እየሰራ ይኖራል። አሜን። እግዚአብሔር ይመስገን። እዛችሁ እየጨረስኩ ነው። በጣም ቅርብ ያለ እዛችሁ ክርስቶስ ራስ ነው ስንል ሕይወት የሰጥቼ እሱ ጋር የሚኖርበት የሚተማመንበት የሚያየው የሚደግፈኝ ሳልጠይቀው የሚረዳኝ እሱ ነው። እሱ ብቻ ነው። ሴቶች እዚህ ላይ ስለ አንዴ እዚህ ወንዶች ነው ማለት ነው። ሁሉም ባሎች ናቸው። ሲንግል የሚባል አንዳንድ ነው። ሰላሙ ብቻ ነው። ሰላሙና ተከተልናቸው። እነሱን አትመለከቱ፣ ክርስቶስን ተመለከቱ። እነሱ ከስራ መጥተው ደክመው ይመጣሉ። ብዙ ካስተማር ብዙ መጥፎ ነገር አለ። አይነት ብዙ ችግር አለ። እነሱ አትመለከቱ። የማይለዋወጠው ክርስቶስ። ወንዶች ሚስታቸውን አትመለከቱ። የብዙ መቀየር አለ። ሄርሞን መቀየር አለ። እርግዝና ምናምን ሲመጣ መቀየር አለ። መለከተው ክርስቶስ እሱ አይለወጥም፣ አይቀየርም። አንዱ ነው እሱ፣ አይቀየርም፣ አይለወጥም። ብዙ ፈውስ ደግሞ ከሱ አለ። ብዙ ለውጥ ደግሞ ከሱ አለ። አንዱ ትናንትና ሙስሊም ነውና እግዚአብሔር ይወዳል ሲለው እንዴት እናቴ ነው እኛም እግዚአብሔር ወገኖች እንደዛ ነው ወደ ስታጠፋ እናትህ ትቆጣሃለች፣ በጣም ትቀጣለች። እግዚአብሔር ግን ያነሳሃልና እንዳትደግም ይላል። ያነሳሃልና እንዳትደግም ይላል። ሰው ግን እንደዛ አይደለም። ሰው አሳያለሁ እያለ ነው የሚኖረው። እግዚአብሔር ግን የኛ አምላክ ምንድን ነው የሚለው? ያነሳሃልና እንዳትደግም ካንተ ይላል። ከደገምክ ያንተ ጉዳይ ነው፣ ግን እንዳትደግም ይላል። እግዚአብሔር ይመስገን። ኢየሱስ ጌታ ነው። አሜን። ቤተክርስቲያን ከሰው ክብር አትኖርም። ቤተክርስቲያን የምትኖረው ከክርስቶስ ክብር ናት። አንዳንዴ ይሄ አማርኛ ይሄ በደንብ አድርጌ አማርኛ እኔም ባላውቀውም አማርኛ ስተም ይረማሉ። ትልቁ አገልጋይ ከእንትና ቦታ እየመጣ ነው። ትልቁ ክርስቶስ ብቻ ነው። ትልቅ ቃል ራሱ አይበቃውምና ትልቅ የሚባል ግን እስኪ ከሰጠነው ሌላ ቋንቋ ስለሌለን ከሰጠነው ትልቅ የሚባል እግዚአብሔር ብቻ ነው። እሱ ክርስቶስ የክርስቶስ አባት እግዚአብሔር ብቻ ነው። የተወደደ ወንድም እየመጣ ነው እንዲያገለግለን። አማርኛ ላስተካክላችሁ አይደለም፣ ግን ከመጽሐፉ ውጭ ነው የተነገረ ያለው። መጽሐፉ የተወደድክ ነው የሚለው እስኪ ከዮሐንስ የሚበልጣለን? ከዚህ ካየ ነው እኛ ከዮሐንስ እንበልጣለን? ዮሐንስ በመጽሐፍ ቅዱስ ያለው ምንድነው የሚለው? ኢየሱስን የሚወደውን ዮሐንስ ነው የሚለው። የተወደደ ዮሐንስ ነው የሚለው እንጂ ሌላ አይለውም። ራሱ ሲጠራ የተወደደ ዮሐንስ ነው የሚለው። ወይም ደግሞ በአንዳንድ ቦታ ደግሞ ዮሐንስ የተወደደ ነው የሚለው። ጆን ብላክ ነው የሚለውና አንዱ ከትልቁ እግዚአብሔር ነው። አሜን። ትልቁ ኢየሱስ ነው። ስለዚህ ነው የቤተ ክርስቲያን ክብር ኢየሱስ ነው። አማርኛችን እናስተካክል። ሰው አይደለም። መጀመሪያ ስንጀምርና ካርጊያት ነበር
በዚህ ከተማ ያለች አማርኛ የምትናገር በአማርኛ የምታመልክ ቤተክርስቲያን የክርስቶስ አካል የሆነች ቤተክርስቲያን ናት። እቺ ቤተክርስቲያን ነው ማለት ያለበት እንጂ ሌላ አይደለም። የእቺ ቤተክርስቲያን በአማርኛ የምታመልክ ቤተክርስቲያን ናት። በሎብል ላይ ያለችው ሌላ አይደለች። ለምን? በክርስቶስ የተወደደች። ኢየሱስ ይወድሃል። ኢየሱስ ይወድሃል። ቤተክርስቲያን ለክርስቶስ ክብር ትኖራለች። ለምን ነው? ለክርስቶስ ክብር ብቻ ነው። እኛ ለምን ነው? ለክርስቶስ ክብር ብቻ ነው። ለማንም አንኖርም። እንዴ የቤተክርስቲያን መሪ መጣና ይሄን አድርገዋለሁ ካልክ ታበላሽ እንዲ አታስተካክል። ስታገለግል፣ ስትሰራ፣ ስትወጣ፣ ስትገባ ክርስቶስን አካል እያገለገልኩ ነኝ። የክርስቶስ አካል ስለሆንኩ ወንድሜ ሊያገለግለው እህቴ ሊያገለግላት ብለህ መምጣት አለብን እንጂ መሪና አይተህ ከመጣ እንዴ መሪ እኮ ሰው እኮ ነው። መሪዎችን እናየዋለን ቀስ ብለን። ነገር ግን መሪያችሁን የሚመራችሁ ሰዎችን አክብሩ ይላል መጽሐፍ ቅዱስ። የስ ስታክብረው ግን እንዲህ ማክበር ያለብህ የክርስቶስ አካል ነውና አክብረዋለሁ። እንዴ ፓስተር ስለሆነ ብቻ ከከበርከው ተሳስተሃል። የክርስቶስ አካል ከሆነ ካላከበርከው ፓስተርነቱ አይታየህም፣ መሪነቱ አይታየህም፣ አገልጋይ መሆኑ አይታየህም። የክርስቶስ አካል ስለሆነ አክብረው። ይሄን ብቻ ነው ማለት ነው። የክርስቶስ አካል ነውና አክብረው። ቤቴ የክርስቶስ አካል ነውና አክብረው። ፓስተር ብቻ ስለሆነ አይደለም። እንዴ ፓስተር በሙሉ ሰው ያገለግላል። በሙሉ ፓስተር ማለት ባሪያ ማለት ነው። ባሪያ ማለት ደግሞ በላቲን ስለቀየሩት ነው እንጂ ባሪያ ማለት ነው። ምንም የላትም እኮ። እኔ የማክብረው ወንድሜ የማክብረው በምንድን ነው? የክርስቶስ አካል ስለሆነ ነው። የሚያክብርህ ከእኔ ስለረጀምክ አይደለም ወንድሜ፣ በኋላ ያለው ከእኔ ስለረጀምክ አይደለም፣ የክርስቶስ አካል ስለሆንክ ነው። ሰምተሃል? የክርስቶስ አካል ስለሆንክ ነው የማክብርህ። እህቴ የሚያክብርሽ፣ እኔን የሚያክብርሽ የክርስቶስ አካል ስለሆንሽ ነው። ሌላ አይደለም፣ ሌላ አይደለም፣ ሌላ ምንም የለንም። ምክንያቱ ሰው ስለ ቤተክርስቲያን አይሞትም፣ ስለ ሰው አይሞትም። ክርስቶስ ግን ስለ ቤተክርስቲያን ይሞታል፣ ይገባዋል። ደግሞ ዋና ሲሆን ይሆን ደግሞ ይገባዋል። ሰው ክርስቶስ ለቤተክርስቲያን ሙተዋል፣ ዋና እንዲሆን ደግሞ ይገባዋል። ራስ እንዲሆን ደግሞ ይገባዋል። ምክንያቱም ስለ እሷ ሙተዋል፣ ስለኔ ስለሞተ ራሴ እንዲሆን ይገባዋል። ሚስቴ ራሴ ልትሆን አትችልም። ለምን አልሞተችማ? ስለኔ ያለች እኮ። የኔ ዋና ክርስቶስ ነው። እሱ ለኔ የሞተ ክርስቶስ፣ እኔ እንድኖር እኮ ነው የሞተው እሱ። እኔ ሂድና እንጆይ ያድርገው ላይፍ፣ በቃ ኑርበት እስቲ፣ በቃ ኑር እስቲ፣ ኑር ከወንድም አብረህ ላይፍ እያደረግ ሞት ስለው የሞተ ክርስቶስ ብቻ ነው ወገኖቼ። አገልጋይ ነው፣ ትልቅ አገልጋይ ነው፣ የኔ አገልጋይ ነው። ጫና አትስጡ ሰዎችም። ራስህ አንተ የራስህ አገልጋይ ካህን ነህ። አንተ እንደ ካህን ተመላለስ እስቲ። ካህን ማለት ምንም ነው መሰላችሁ? ከእግዚአብሔርን ቃል አምጥቶ ከእግዚአብሔርን ቃል ተቀብሎ የሚኖርበት ማለት ነው። መጽሐፍ ቅዱስ ደግሞ አንብቦ የሚገባው ማለት ነው። ይገባሃል እኮ። ስለገባህ እኮ ነው ኢየሱስ ጌታ እያልክ ያለው። ስለገባህ ነው እኮ እግዚአብሔር ያድናል፣ እግዚአብሔር አድኖኛል፣ እግዚአብሔር ረድቶኛል እያልክ ያለው ማለት ነው። የሞተልህ ክርስቶስ ነው። ለዛ ነው ያንተ ራስ የሆነው ማለት ነው። ሌላ የለህም። አይነው መጽሐፍ ቅዱሳችን የሚስት ራስ ባል ነው ይላል። እኔ ክርስቶስ እኔ የተናገርኩ ያለሁት የሞተልሽ ኢየሱስ ነው።
የሞተልሽ ባልሽ አይደለም ኢየሱስ ነው። የሞተልሽ አገልጋይ አይደለም ኢየሱስ ነው። በህይወት ያለሽው እንዴ ወገኖቼ እንዴ በሰው ቢሆንማ አንኖርም እኮ በሰው ቢሆን እኔ አሁን ዛሬ ልንገራችሁ አሁን እኔ 43 ዓመት ካለው በሰው ቢሆን አልነው 20 አልደርስም። ሰው ቢሰጠኝ ወይ አልደርስም 20። እሱ ግን እኔ ይሄን እድሜ እንዲደርስ ሞቶልኛል። ራሴ ነው ይገባዋል። ራሴ ነው ዋናዬ ነው እንዲለው ደግሞ ይገባዋል። የኔ ዋና እሱ ነው። እኔ በቃ እጄ ሰጥቻለሁ። ከዓለም ወጥቼ ዓለም በነበርኩበት ጊዜ የማይጠቅም ላይፍ በነበረበት ጊዜ ክርስቶስን ስሰጥ ዋናዬ ያልኩኝ ነበርኩት። ቤተክርስቲያን ታስተምራለህ? አስተማሪዎች አሉ አይተነዋል አሉ። መጽሐፍ ቅዱስ ይነግረን አሉ። የሚኖሩ ቤተክርስቲያን አሉ። ግን እነሱ ዋኖች አሉ። ዋናው ክርስቶስ ነው። እሱ ማየት አለብን። ወንድሜ በአገልጋይ ሳይሆን በክርስቶስ ማለፍ አለበት። ክርስቶስ አቁሜ ነው ወንድሜ ማለፍ ያለበት። በዛ ማሳለፍ አለበት ወንድሜ። በዛ ነው ወንድሜ ነው የምንልቀው ማለት ነው። ክርስቶስ ስለ ቤተክርስቲያን ተነስቷል። እንዘምር አይደል? እንዘምር እሱ ነው ተነስቷል ኃጢአታችን ትቶ ተነስቷል። ኃጢአታችን የሁላችን ኃጢአት ኢየሱስ መሬት ላይ ትቶ ነው የተነሳው። ይዞ አልተነሳም። አንድ አማኝ ኃጢአት ሲያደርግ ሂዶ ቆፍሮ እኔ የድሮ ኃጢአቴ ነው ብሎ ያምጥቶ ኃጢአት እያደረገ ነው። ተነስቷል። ኢየሱስ ተነስቷል። ስለምን? ስለ ቤተክርስቲያን። ቤተክርስቲያን ማነው? አንተ ነህ፣ አንቺ ነሽ፣ እኔ ነኝ። ስለኛ ተነስቷል። እሱ እኮ መሞቱን እንኳን አይገባውም ነበር። ሊሞቱን እንኳን አይገባውም ነበር። እኛ በአንድነት እንድንኖር ግን እሱ ሞቷል። እኛ እርስ በርሳችን እየተሳሰብን እንድንኖር ግን እሱ ሞቷል። ተነስቷል። ኃጢአታችን እና ኃጢአታችን ቀብሮ ከነሱ ጋር ይዞን ተነሳ። ከዛ በኋላ እኮ ኃጢአት የለንም የምንለው ከኃጢአታችን እዛ ስለተቀበረ እኮ ነው። እንዴ ኃጢአት አማኝ ኃጢአት ሂዶ እያመጣ እኮ ነው። ከጉድጓድ ቆፍሮ ኃጢአት ይዞ እያወጣ ስለሆነ እኮ ነው ኃጢአት የምንለው እንጂ አማን ኃጢአት የማድረግ አማኝ ኃጢአት እንዲያደርግ አይገባውም። ነገር ግን የረሳሁት አለ ልማድ አለኝ ብሎ እየኖረ ስለሆነ ነው። ተነስቷል ኢየሱስ። ስለ ቤተክርስቲያን፣ ስለ አንተ፣ ስለ እኔ፣ ስለ አንቺ ብሎ ተነስቷል ኢየሱስ። እኛ በአንድነት እንድንኖር እሱ ተነስቷል። እኛ በፍቅር እንድንኖር እሱ ተነስቷል። እኛ እቺን አማርኛ አንድ ሰው ያቀርብ እየተሳሰብን እንድንኖር እሱ ተነስቷል። ሞቶ ተነስቷል። እንዴ ፋሲካ ስለሆነ እንድንበላ ብላ አይደለም የተነሳው። ኦኬ እኔ አልፈዋለሁ። ግን የተነሳው ግን እኛ በህይወት እንድንኖር በአንድነት እንድንኖር ነው የተነሳው። መሀላችን ሆኖ በመሀል መጋረጃው ተሰነጠቀ ይላል፣ ተቀደደ። መጋረጃው ተቀደደ ይላል። ከዛ ምን ሆነ? በዛ ሆኖ ኢየሱስ የሚባል አለ። በዛ ሆኖ እነዚህ እኮ እድለኞች ናቸው እግዚአብሔር አላቸው የሚሉ የነበሩ አንድ አደረገ። አሜን። ስለ ሞተ እኮ ነው። ስለ ሞቶ ስለተነሳ እኮ ነው። በዛ ነው የሆነው። ኃጢአታችን እንደማንጠቅመው አንተ እኮ አትጠቅመውም፣ አንተ እኮ አትሆንም እያልነው እኮ ነው። እየሰደብነው እኮ ነው። በመሀል እየተዘመረ ነበር። ለወዳጆች የሚሞት እሱ ብቻ ነው፣ ሌላ የሚሞት የለም። እንዴ እኔ እርግጥ ነገራችሁ ስለሚስት አልሞትም። ኢየሱስ ግን ሞተዋል። ኢየሱስ ግን ስለ እኔ ሞተዋል። ሰው ስለ ሰው አይሞትም። እሱ ግን አምላክ ክንሱ አምላክ እያለ አምላክነቱ እንደ ክብር ሳያይ አምላክነቱ ጥሎ ክብሩን ጥሎ እስቲ በቃ ላኑረው እስቲ በቃ ለኩማ ይላኑረው ብሎ ተነስተዋል። እግዚአብሔር ይመስገን። ስለዚህ በሁሉም ነገር ክርስቶስ በአይሁድና በጸራውያን መሀል ሆነ፣ አመጣቸው ደግሞ አንድ አደረገ ማለት ነው። እቺን የመጨረሻ ልበልናቸው። ኢየሱስ ተነስቷል። አንድ እንሆን።
እርቡናችን ከፍሎ እርቡን ይባባል ነው እዳችን ከፍሎ የዘላለም ሕይወት እንዳለ ረግጥ ሆነን ረኖ ማግኛ እቅዳችን እንደዛ ነው የሚባለው። ኤፌሶን ላይ ነው ያለው ጽሑፉና የዳን ጽሕፈት የደረሰ ዲፖዚታችን ሂ ፔይ አወር ዲፖዚት ጊቭ አስ ኢንተርናል ላይፍ እና እዳችን ከፍሎ የዘላለም ሕይወት ደግሞ ሰጠን። ቢከፈል ዕዳ የለንም። በቃ ወክ እያደረክ መግባት ብቻ እኮ ነው። ወክ እያደረክ መግባት ብቻ እኮ ነው። እኔ እንዴት አድርጌ ወልካል ና እኮ ነው ያለው። በውሃ ላይ ሲራመድ ና እኔ ነኝ ና አለው። ና ወዴት? ወደ ዘላለማዊ ሕይወት እኮ ነው የጠራው ና አለው። እንዲህ በዚህም ሲል ገባበት። ና ስትባል መሄድ ነው። ምክንያቱ በዛ ሆኖ ስላንተ የሞተ ኢየሱስ በዛ ሆኖ ነው ያለው። እኔ አትመነኝ ውሃ ይሸልኳል እሱ ግን ያለው እና በአንድነት ስለማንሰራ ስራውን እነሱ መሪዎች ናቸው ይስሩት፣ እነሱ ሐዋርያ ነው ይስራው፣ እነሱ ፓስተር ነው ይስራው ብለን ስለምንተወው ስራውን በኮምፕሌን እንኖራለን፣ በነቀፋ እንኖራለን። ለምን እንትን አያገለግልም? ለምን እንትን አያደርግም? ለምን እኔ አያገለግልም? አንድ ጊዜ አንድ በጣም የሚቀርበው ኤርትራዊ ለንደን ላይ ነው ካላገለገሉ ካለ ቤተክርስቲያን አስቸገራት። እናንተ ብቻ የምታገለግሉት እኔ መገልገል አለብኝ የለብኝም? እኔ እንዲህ ይሻላል። ይሄ የሚቀጥለው አራት ሳምንቱ ተስበባል። ገባ 15 ደቂቃ ሲል አለቀ። ጨርሻለሁ። እንደዚህ እንደምትሰሩ አላውቅም። ምክንያቱም በአንድነት እንደሚሰራ አያውቅም። በአንድነት እንስራለን። አሜን። ለምንድን ነው ቤተክርስቲያን አታድግም? እንዲህ አንተ ስላልሰራ ነው። እግዚአብሔር የሰጠ ስጦታ ምንድን ነው? በተጸልይ ነው። አልጸለይክማ። አዲስ ሰው እንዲመጣ አዲስ ነፍስ እንዲመጣ አልጸለይክም። ከዛ ምን ይሆናል? አታድግማ። እንዴት ታድጋለች? ቁም ካልክ ታዲያ እንዴት ነው የምታድገው? ከቆምክ እንዴት ነው የምታድገው? ካልሰራ አታድግም እኮ። እንዴት ነው አዲስ ነፍስ እየሰራ እየሰራሽ አይደለሽም? እግዚአብሔር ያለ አንዳንድ ጸጋ ሰጥቶ ብዙ ጸጋ ነው ያለው። የእግዚአብሔር የተጻፈው ብቻ ከመጠን በላይ ነው። ከተጻፈው ተውና የተጻፈው ብቻ ከመጠን በላይ ነው። ተጻፈው ያለው ብቻ ከመጠን በላይ ነው። እስቲ እሱ ነው የተጻፈው ብቻ ሊኖርበት። ወንድምህ ይጠቅማል። ወንድምህ ይጠቅማል። ወንድምህ ስትበደል የክርስቶስ አካል እየበደልክ ነው። ወንድምህሽን ስትበደል የክርስቶስ አካል እየበደልሽ ነው። ችግራችን እኮ የክርስቶስ አካል ነው ብለን ስለማናስብ እኮ ነው። ቤተክርስቲያን የክርስቶስ ቤተክርስቲያን ክርስቶስ የቤተክርስቲያን ባል ነው። መጨረሻ ላይ ምንድነው ማንኛ የገብተው ከሆነ ያዩት የፈለጉት ምንድነው? ቤተክርስቲያን የክርስቶስ ናት። ዋናው ክርስቶስ ነው። እሱ የሞተው ሰው በደሙ ነው የበጃት። በደሙ ነው የበጃት። ብራው አጥቶ ምናምን አድርጎ ዘር ሰባስቦ ምናምን አድርጎ እኔ በዚህ ዘር ነኝ እኔ የዚህ ነኝ ብሎ አይደለም ያመጣት። ደሙ ከፍሎ ነው ያመጣት። ያደለ የተበጃት ናት። እሱ ደግሞ አንተ ነህ። እሱ ደግሞ አንቺ ነህ። እሱ ደግሞ እኛ ነን።
ደሙ አንድ ያደርገናል። ወገኖቼ የክርስቶስ ደም አንድ ካላደረገን እንዴ ችግር አለ። እሱ አንድ ካላደረገን ችግር አለ። ምክንያቱ ጽሑፍ ምን ይላል? እዚህ መጥቶ የሚሰብከው እኔ ነኝ የሚለው እኔ የሐዋርያ ዋናው ነኝ የቤተክርስቲያን ፋውንዴሽን ጀማሪ ነኝ ኖ እሱ ያጠፋል። ክርስቶስ ግን አንድ ሆኖ ያለው እግዚአብሔር ደግሞ የለኛ አንድነት የእግዚአብሔር ስራው አንድነት እኛን አንድ መሆን ነው። ቤተክርስቲያን የክርስቶስ ናት። አንዳንድ ቤተክርስቲያን የክርስቶስ ናት። አንዳንዱ አባል አስፈላጊ ነው። አንዳንዱ አንዳንድ ሰዎች አሁን በኋላ ይሄን ቢጠራኝ ሰው እኔ አልቀበለው ሰላም አለውም እና ይቅርታ እንዴ እንትና እኮ የቤተክርስቲያናችን አባል ነው። አይደለሁም፣ ወንድምህ ነኝ። እኔ የክርስቶስ አካል ነኝና ወንድምህ ነኝ። ማንኛውም ሰው የቤተክርስቲያናችን እኮ ነው ወንድምህ ነው እሱ ወንድምህ ነው እሱ ሌላ አይደለም። እሱ ወንድምህ ነው የተወደደ ኢየሱስ የሞተለት ያንተ ወንድም እሱ ብቻ ነው ያለበት። አንድ ወንድም ነው ያለን እሱ አንተ ነህ፣ ሌላ አይደለም። አንድ እህት ነው ያለች እሱ አንቺ ነሽ፣ ሌላ አይደለም። ሞቶ እኮ ነው ኢየሱስ ሞቶ ነው ወንድም ነው ያለን። መጨረሻ ላይ እያንዳንዱ አማኝ ኃላፊነት አለበት። ኃላፊነታችንን እንወጣ። ቀላል ናት። እኔ ምን አደርጋለሁ? እኔስ ምን እየሰራሁ ነኝ? እኔስ ምን እያደረኩ ነኝ? ኦኬ ቤተክርስቲያን አታድርግ ያለች እኔስ ምን እየሰራሁ ነኝ? ቤተክርስቲያን ላይ ፍቅር የለም እኔስ ምን እየሰራሁ ነኝ? እኔ ነው መጠየቅ አለብኝ ራሴ። መሪዎች እኮ እንደዚህ ያደርጉ ስለሆነ ነው መሪው ቤተክርስቲያን መሪ እኮ ፓስተር እኮ እንደዚህ ነው። አንተስ ምን እየሰራህ ነው? ይህን ብዬ ልጨርስ። አንድ ሐዋርያ ተነስቶ ከዚህ ከመሀላችን ተነስቶ እኔ በቃ ሐዋርያ ዘለቀ ነኝ ብሎ በዚህ ከተማ ከዚህ ተነስቶ ሲሄድ የኛ ድክመት ነው። ምክንያቱ መሆን ያለበት ቆሞ ከኛ ጋር መሆን ያለበት ከተከተልነው እኛ ለምን ቤተክርስቲያን ሁሉም አላት። በሙሉም ጸጋ ቤተክርስቲያን ላይ አለ። የሌለ ጸጋ የለም። ሐዋርያ ለብቻው ቤተክርስቲያን ከወጣ አስተማሪ የት ይመጣል? ነቢይ ከየት ይመጣል? የሚጸልይስ ራሱ ይጸልያል፣ ራሱ ይነበያል፣ ራሱ ሐዋርያ ይሆናል፣ ራሱ ይሰብካል። ሁሉም ራሱ ከሆነ እንደ ይሰራል። የሩጫ ነው የሚሆነው። የምስራቅ አፍሪካ የኢስት አፍሪካ ሩጫ ነው የሚሆነው። ናሽናል ቲም የሚባል የለም። ለዛ እኮ ነው ናሽናል ቲም የለም። አሁን ኳስ አናይም። በዚህ አሜሪካ ነው ያለው እኮ ግን ኢትዮጵያ ያለ ኤርትራ ያለ ኬንያ ያለ ምናምን ያለ ነው። እሱ ትተን ግን በቲም እንስራ። ለምን? ለክርስቶስ አካል። እኔ አልበደለም ካሁን በኋላ ከበደልኩ ይቅርታ አድርግልኝ። ምክንያቱ የክርስቶስ አካል ነህ። እኔ አልበደልሽም ካሁን በኋላ ከበደልሽ ደግሞ ይቅርታ አድርግልኝ። ምክንያቱ የክርስቶስ አካል ነሽ። ሲበድልሽ እሱን እየበደልኩ ነኝ። ሲበድልህ እሱን እየበደልኩ ነኝ። አልበደልህም ካሁን በኋላ ይቅርታ አድርግልኝ። እስካሁን ቤተክርስቲያን ክርስቶስ ነች። ተነስተን እንጸልይ። ሃሌሉያ ሃሌሉያ። በሞቱ አንድ ያደረገን ራሱ አንድ ያደረገን እግዚአብሔር አንድ ሆኑ ያለን ኢየሱስ ሲጸልይ የመጨረሻ ጸሎት ሲጸልይ ሐዋርያትን እኔን ሁሉ የሰጠኸኝ ሰጥቻቸዋለሁ፣ እኔ እናንተ አንድ እንደሆነ እናንተም አንድ እንደሆኑ እርዳቸው ነው ያለው። አንድ እንድንሆን እግዚአብሔር እርዳን። አንድ እንድንሆን እግዚአብሔር እርዳን።